ችግሮች ምንድናቸው? የኢትዮጵያ ታሪክ ተብሎ የሚታወቀው መሰረታዊ ችግሮች ምንድን ናቸው? የኢትዮጵያ ታሪክ መሰረታዊ ተረኮች አብዛኛው ከሌሎች ሀገሮች ጋርም ይመሳሰላል። ያው የሰው ባህሪ ስለሆነ ቅድም እንዳልኩት በሶስቱ የታሪካዊ ተረክ ሂደቶች መሀል ያሉትም አሉ። በዋናነት የኢትዮጵያ ታሪክ ያለፈውን ታሪክ በምናይበት ጊዜ በተለያየ አቅጣጫ መንግስትና ሃይማኖት ትስስር ፈጥሮ የቆዩባቸው ዘመናቶች ብዙ ናቸው። በሙስሊሙም በክርስቲያኑም ጋር ተመሳሳይ ሂደቶች አሉ። ከዛም አልፎ አብዛኛው የኢትዮጵያ ታሪክ ፖለቲካል ታሪክ የጦርነት ታሪክ ነው። ስለዚህ ከዚህ ጋርም ተያይዞ ጎን ለጎን የተፈጠሩ የነገስታቱን ያሸናፊውን ወገን ታሪክ የማጉላትና ስልጣን ላይ ያለን አካል የማስደሰት እና የሱን ፕሮፓጋንዳና ፍላጎቶች የማጉላት ነገሮች ጎላ ብለው ስለመጡበት ተቃራኒ ወገን ጎላ ብለው ያንን ታሪክ ቻሌንጅ አድርገው ተገዳድረው ጽፈው የመጡ አካላቶች በተለያዩ ምክንያቶች ያው የተሸናፊ ወገን ወይንም የተቃዋሚ ወገን ታሪክ ተደርጎ ስለሚታይ የነሱ ያን ያህል ቦታ አላገኘም። ኦልሞስት እስከ 19ኛ ክፍለ ዘመን ወይንም 20ኛ ክፍለ ዘመን ላይ ነው ግን እንደገና ይሄንን ነገር ቻሌንጅ የማድረግ ነገሮች የተፈጠሩት። ስለዚህ ኦን ተብሎ የተተወ የታሪክ ክፍል አለ። አሁን ባለፈው ታሪክ ውስጥ ስትመጣ አንዳንዴ ኢኖሰንት የሆነ አፕሮችን ተከትለው ግን በስሜት ባያዝድ በሃይማኖት ባያዝድ በትክክል ካለማሰብ ባያዝድ የሆኑ በርካታ ወገንተኛ ሂደቶች አሉ። ነገር ግን መሰረታዊ ፖይንት ታሪክ መንግስታዊ ቅርጽን ይዞ በትምህርት ቤትና በካሪኩለም ተቀርጾ ለሁሉም ዜጋ ይሰጥ ተብሎ በሚመጣበት ጊዜ የተፈጠሩ ክፍተቶች አሉ። እነዚህ ላይ ፐርፐዝሊ ታሪኮችን ዲሞናይዝ የማድረግ ሂደቶች አሉ። ዲሞናይዝ የማጠልሸትና በኔጌቲቭ እንዲታይ የማድረግ ሂደቶች ናቸው። እስቲ በሙስሊም ታሪክ ጋር የተያያዙትን በጠቅላላ ኦልሞስት ሙስሊም ያልሆኑ ሰዎች የጻፉትን በጠቅላላ ማየት ምን ይመስላል ብለህ ስታይ ምሳሌ ሆነን አቶ ተክለጻዲቅ መኩሪያን እንወስድ። ተክለጻዲቅ መኩሪያ ብዙ መጽሐፍትን ጽፈዋል። በአፄ ኃይለ ሥላሴ መንግስት ድጋፍ ተደርጎላቸው ሲጽፉ የነበሩ ናቸው። ለምሳሌ አፄ ዮሐንስ ሲሉ የኢትዮጵያ አንድነት አፄ ዮሐንስና የኢትዮጵያ አንድነት፣ አፄ ሚኒሊክና የኢትዮጵያ አንድነት፣ አፄ ቴዎድሮስና የኢትዮጵያ አንድነት ጠቅላላ ክርስቲያኑን መሪዎች ሲያነሱ ሁሉም ጋር ወይ አንድነት ወይ ስልጣኔ ወይ መልካም ነገሮች ነው ታይትሎቹ ጭምር። ኢማም አህመድ ጋር ስትመጣ ኦልሞስት ወደ 900 ገጽ የሚሆን መጽሐፍን ገና ከርዕሱ ጀምሮ የግራኝ አህመድ ወረራ ነው። አሁንም ድረስ ብዙ ወረራ የሚለውን ቃል የሚጠቀሙት እሱ ፐርፐዝሊ ነው የሚጠቀሙት። ይሄን ይዘህ ስትመጣ እንደ አንድ ታሪክ ጸሐፊ ይሄ በተለይ የግራኝ አህመድ ወረራ ብለው የጻፉት መጽሐፍ ሐምሌ 16 ቀን 1966 አፄ ኃይለ ሥላሴ ነው መጽሐፉ እንዲጻፍ ሰፖርት ያደረጉት። ከመጽሐፉ አልቆ ሲመረቅ ግን አፄ ኃይለ ሥላሴ በድርግ የቁም እስረኛ ሆነው ነበርና መጽሐፉን ሴሌብሬት የልደት በዓላቸው ላይ ሊሰጧቸው ሲሉ ያው ፖለቲካል ሁኔታው ተቀይሯል። ያኔ በሞራልና በስትራቴጂ የተጻፈ ነገር አየሩ ስለተቀየረ ያን ያህል አልጎላም፣ ያን ያህል አልከደም። ግን በሰውየው ታሪክ ጸሐፊነት ተጽዕኖ ፈጣሪነትና በተለያዩ ምክንያቶች ያው ሰፊ ቦታ አግኝቷል። ያንን ቻሌንጅ አድርጎ ማን ጽፏል ወይ ብላ ስትል ቻሌንጅ አልተደረገም። በልደታቸው የተሰጣቸው ያልከው ይሄ የግራኝ አህመድ ወረራ የሚለውን አፄ ኃይለ ሥላሴ ደግፈው ነው መጽሐፉ የተጻፈው። ጽፈው አፄ ኃይለ ሥላሴ ልደት ሐምሌ 16 ቀን በሚከበርበት ጊዜ መጽሐፉ አልቆ ስጦታ ቀረበላቸው። እንደ ልደት ስጦታ። ከዚህ በፊት ሲጻፍ ከዚህ በፊት የንግስና በዓላቸውን የልደት በዓላቸውን ያከብራሉ። አሁን ግን ኦልሬዲ የቁም እስረኛ ናቸው። በነበረው ፖለቲካ ሁኔታ ደርግ ነው ስልጣን። ስለዚህ ጅማሮ ላይ ፉሊ መንግስት አብሮ ቢኖርም መጨረሻ ላይ ግን መንግስት አደጋ ላይ ወደቀበት እሳቸው አደጋ ላይ ወደቁበት ሁኔታ ስለነበረ እንደተፈለገው አልሄደም። እግረ መንገዳችንን ይሄን ያነሳን አሁን በምናይበት ጊዜ እኚህ ሰው ለምን እንዲጻፉ ብለህ ስትል ምክንያታቸውን ራሳቸው ላይ ያብራሩ ይችላል። ግን አንደኛ ያገኙት መረጃ፣
ሁለተኛ ሰፖርት አድርጓቸው እንዲጻፍ የተፈለገውና ለሰው ማስረጽ የተፈለገው ነገር ከሳቸው በፊትም ያለው የሌሎች ታሪኮችን ወስደ ስታይ እንዲህ የተጻፉ ነገሮች ላይ አንዳንድ ጊዜ ባይናቹራሊ ወገንተኝነት ይፈጠራል። አውቀው አይደለም። አንድ ሰው ከትምህርት ጀምሮ የተማርከው ትምህርት ትክክል ነው ብላ ያመንከው የአንዱ ወገን ቨርዥን ብቻ ከሆነ ለምሳሌ ኢማም አህመድን ታሪክ እንወስድ። ኢማም አህመድ ወይንም መሐመድ ግራኝ የሚሉት የሱን ታሪክ በምትወስድበት ጊዜ በሱ ታሪክ ላይ 3 ጽሁፎች ተጽፏል። አንደኛው አረብ ፈቂህ የጻፈው ፉቱሃል ሀበሻ ቨርዥን ነው። ሁለተኛ ከውጭ የመጡ ፖርቹጋሎች ሊደግፉ መጥተው ፖርቹጊዝ ኤክስፔዲሽን ቱ አቢሲኒያ ብለው እነሱ የነሱን ቨርዥን ጽፈዋል። 1903 ላይ ነው ከፖርቹጋል ቋንቋ ወደ እንግሊዝኛ የተተረጎመው። ከዛም አልፎ ሎካል የነበሩ ክርስቲያኖች የጻፉታል። አሁን ከነዚህ ሰዎች አንፃር 3 ጽሁፎች አለ። ከዛም አልፎ እንደ ተርታው ህብረተሰብ ሆነ ደግሞ ብታይ ከዚህኛው እንዴት ነው እሱ ቨርዥኑን ያየው ታሪኩን ያየ ስትል የሚፈጠሩ ያታይ ክፍተቶች አሉ። ነገር ግን አንደኛው ወገን ተደጋግሞ በተሰራ የተለያዩ ነገሮች ከመሆኑ አንፃር የተደረገ ነገር ከፍ ብሎ የዚህኛው ሲቀርብ ያኛው ቦታ ያጣል። ለምሳሌ ቤተክርስቲያን አቃጥለዋል። 3ቱም ቨርዥኖች ጋር ስትሄድ ቤተክርስቲያን አቃጥለዋል፣ ሙስሊሙም ጋር አቃጥለዋል የሚላል ተደብቀው ነው። አረብ ፈቂህ ጋር ስትመጣ 27 ቤተክርስቲያኖች የት እንደተቃጠሉ ለምን እንደተቃጠሉ ይነገራል። በዚህኛው ወገን ስትመጣ ሪሊ ወረራ የሚባለው ነገር የቱ ጋር ነው ብለህ ስትመጣ የምታያቸው ነገሮች አሉ። አሁን የግራኝ አህመድ ወረራ ብለው ጎልቶ ወረራነቱ እንዲወጣ ሲያደርጉ በተቃራኒው አጼ ቴዎድሮስ ለኢትዮጵያ አንድነት ብለው ሲያወሩ አጼ ቴዎድሮስ የኢትዮጵያ አንድነትን አመጡት ከተባለው በ10 እና በ20 እጥፍ በላይ የኢትዮጵያን አንድነት ፈጥሮ የሄደውን ሰው ግን አንድነት የሚለውን ኮንሴፕት ግምት ውስጥ መክተት አይፈልጉም። እሱ ምናልባት ያልገባ ነው ብዬ አስባለሁ። አንዳንድ ጊዜ ወረራ የሚለው ቃል ምን ችግር አለው የሚሉም ሰዎች አሉ። የተለያዩ አስተዳደር ስለነበራቸው አንዱ ያንዱን አስተዳደር ወረረ ተብሎ ቢነሳ ምን ችግር አለው ይላሉ። ግን እነዛው ሰዎች ሌሎች ክርስቲያን ነገስታት ወደ ሙስሊሙ አካባቢዎች ወደ ሙስሊሙ ሱልጣኔቶች ሄደ ያደረጉትን ወረራ ብለው አይሰይሙትም። ዘመቻዎች እያሉ ነው የሚያነሱት ወይም የመስፋፋት እንትኖች ይሉታልና ደብል ስታንዳርድ ይሄ ጥምር ሚዛን እዚህ በኩል ይታያል፣ ሰባራ ሚዛን ይታያል። በዚህ በኩል አንዱን ብቻ አካል መርጠህ ወራሪ ትላለህ፣ ሌላውን አካል ደግሞ ዘማች ትላለህ። ወይ ደግሞ ሁለቱን ወረራ ራሱ የሚለው አሁን እኛ ኢትዮጵያ ብለን በምናውቃት ቅርጽ ውስጥ እስካለ ድረስ እንደ እርስ በርስ ግጭቶች እንጂ አንዱ ከውጭ መጥቶ እንደወረረ ማድረጉ ራሱ የሆነን አካል የውጭ አካል አድርጎ ለማስመሰል ያለውን እንትን ያሳያል። በዛ ላይ ብዙ የማጥላላት ነገሮችም አሉ። ታሪኩ ላይ ብዙ እንትኖች አሉ። በግጭት የተሞሉም ታሪኮች ስለነበሩ ይመስለኛል የድሮ የመካከለኛው ዘመን ሂደቶች በጣም በግጭት የተሞሉ ነበሩ እና ታሪክ ላይ እነዚህ ነገሮች ሆን ተብለው የተፈጸሙ ናቸው ነው እያልክ ያለው። የተሰጠው ትርክት ትክክል አይደለም ነው። አንድነት ያልከው ምናልባት ለምን ከሌሎቹ ወይ ለምሳሌ አጼ ቴዎድሮስ ብለሃል፣ አጼ ዮሐንስ ከሌሎቹ የተለየ ያደረገው ነገር አለ? ኢማም አህመድ እንግዲህ በጥንት ዘመን አንዱ ሌላኛውን መውረር ናቹራል ነገር ነበር። ምክንያቱም ራሱን ፕሮቴክት ለማድረግ እንደሚያጠቃህ ያመንከውን አካል መጥቶ እስኪያጠቃህ መጠበቅ የለብህም፣ ሄደህ መከላከል አለብህ ነው። ለምሳሌ ኢማም አህመድ መጽሐፍ ላይ የተነሳ አለ ፉቱሃል ሀበሻ የሚሆኑ ሌሎች ላይ አባቶቻችን ከዚህ በፊት የሰሜን ክርስቲያን መንግስታት መጥተው ሲያጠቁን ድንበር ድረስ አባረው ይመለሱ ነበር እንጂ አንተ እንደምታስበው እነሱ ሀገር ሄደን ማጥቃት የለብንም ብለው የተቃወሙ ሰዎች አሉ። ኢማም አህመድ ደግሞ ነው እንደዛ አይደለም። የጦርነት ሜዳው በእኛ ሜዳ መሆን የለበትም፣ እዛ ነው መሆን ያለበት ነው። ስለዚህ እነሱ ሲመጡ ሁሌ እየመለስን መቀመጥ ከሆነ ምንድነው የሚሆነው? የጦርነት ሜዳው እኛ ሀገር ነው። ሁለተኛ በእነሱ ፕሮግራም መሰረት እነሱ መጥተው ያጠቃል፣ አንተ ዲፌንድ ታደርጋለህ። ወደ እነሱ መሄድ አለብን የሚለው ላይ ክርክር ተፈጥሮበት ነበር። ቁጭ ብሎ ለማዋየት ሞከረ፣ ለማሳመንም ሞከረ፣ አልተቻለም። መጨረሻ ላይ ጦሩን እንደገና አዋቀረና የጦርነት ሜዳውን እዛ ያደረገ ከመከላከል ወደ ማጥቃት ገባ። ወደ ማጥቃት ሲገባ ሀረርና ሀረር ዙሪያ ላይ የነበረው የማጥቃትን ሂደት ተቀልብሶ
መከላከል የነበረው ተቀልብሶ ወደዛ ሆነ። አሁን እዛ ላሉ ሰዎች ወረራ ነው ቢሉ አይገርምም። at the same time ግን ያው እነሱ ሲመጡ ወረራ ነው ብለን ካልተቀበልን ፕላስ ኢትዮጵያን ወረራ ብለ ካልከኝ ምክንያቱም ኢትዮጵያ የምትለው ያችኛዋ ብቻ ነች ብለ ከተቀበልክ ምንም ችግር የለውም። እሱ ነገር በሌሎችም ትርክቶች ታያለህ። ለምሳሌ የሆነውን የሙስሊም ሱልጣኔቶችን የሚደግፉ አካላት ሲኖሩ የኢትዮጵያ ታሪካዊ ጠላቶች ይባላል። በዛ በኩል ግን የሰሜኑን መንግስታት ይደግፉ የነበሩት መንግስታት ሲኖሩ ታሪካዊ ወዳጅ ይባላል። እና ኢትዮጵያ የቷ ናት ወይም ኢትዮጵያ እያልን ዲፋይን የምናደርገው ነገር የትኛው ነው የሚለውን ጥያቄ ይከስታል። ኢማም አህመድ ኢብኑ ኢብራሂም አልጋዚ ወይንም ግራኝ ብለው የሰየሙት መሪ በዛ ወገን ደግሞ ከሱ ጋር ጦርነት ውስጥ የነበረው አጼ ልብነ ድንግል አለ። እነዚህ ሁለቱ መሪዎች በአንድ ጊዜ ነበሩ፣ በተቃራኒ ወገን የቆሙ ሁለቱም የራሳቸው ተከታይ ያላቸው የተዋጉ ያሉ ሰዎች ናቸው። የኢትዮጵያ ብለን ስንተርክ ከማን አንፃር ነው? ስለዚህ ሁለቱም ወገን ከፖዚሽን አንፃር ካየኸው አብዛኛውን የኢትዮጵያን ክፍል ይዞ በእጁ አስገብቶ የዛሬዋን ጅቡቲ አብዛኛውን የዛሬውን ኢትዮጵያ ከተወሰነ ኤርትራ ክፍል ከሶማሊያም የተወሰነውን ክፍል ይዞ ሰፊ ግዛት በእጁ ይዞ ያለው ኢማም አህመድ ነው። ልብነ ድንግል በምታይበት ጊዜ ከዚህ እዚህ እየተሳደደ መጨረሻ ላይም ተደብቆ ደብረ ዳሞ ገዳም ውስጥ ተደብቆ ሸሽቶ የሞተ መሪ ነው። የኢትዮጵያ መሪ ብለህ ስትል ማን ነው የኢትዮጵያ መሪ የምትለው? ምንድነው ሚዛኑ? ክርስትና ሃይማኖት መከተል ነው ወይስ የኢትዮጵያን አብዛኛውን ፓርት መያዝ ነው ወይስ ምንድነው ብለህ ሚዛን ከሌለ የተለመደው መንገድ ምንድነው የሆነው? ክርስቲያኑ ወገን ላይ የክርስቲያን መሪዎችን ሰንሰለት ይዞ በዚህኛው በኩል ያለውን እንደ ተቃዋሚ ወይንም እንደ ወራሪ ወይንም ቦታ እንደሌለው አድርጎ የመሳል ሂደት ነው የመጣው። አሁን የኢትዮጵያ ጠላትም ሲባል የሰሜኑ ጠላት ለማለት ነው። አዎ። እና በእነዚህ አይነት ሰሜኑን ብቻ ሳይሆን አብሮም ሃይማኖቱም አካል አለ። በዚህ መልኩ ስትመጣ የኢትዮጵያ ጠላትም ኢትዮጵያን ብለህ ስትል የኢትዮጵያ መሪም ስትል ማን ነው? ለምሳሌ 16ኛ ክፍለ ዘመን 17ኛ ክፍለ ዘመንና የኢትዮጵያ ታሪክ ምናምን ስትል ጎንደር ዘመነ መንግስት አለ። ጎንደር ዘመነ መንግስት ላይ ስትመጣ የጎንደር መሪዎችን የኢትዮጵያ መሪ አድርገህ ፒክ አድርገህ ወሰድክ። ግን በዛ ሰዓት ላይ ጎንደር ብቻ ነው ወይ የነበረው ስትል እዚህ ጋር የሙስሊሞች የአውሳ ሱልጣኔት አለ ራሱን የቻለ ሐረርንም ጨምሮ ሐረር ሲቲ ስቴት ሆና እዛ ጋር አለ። እዛ ጋር ስትሄድ ባሌ አካባቢ የኦሮሞ መንግስት አለ። እዛ ጋር ስትሄድ ሌላ ነገር። ለምንድን ነው አንዱን ፒክ አድርገህ ኢትዮጵያ ያልከኝ? ሌሎቹ የማን ናቸው ስትል የተቀመጠ ሜንታሊ ወይ በኢትዮጵያ የሚለው የሆነን አካል ይዘን መሳል ስለተፈለገ ነው። በዛ ሂደት ውስጥ በምትመጣበት ጊዜ ወይ ደግሞ ሁሉንም በአንድነት ይዞ ቢሆን ወይንም ሁሉም በሱ ስር ሆኖ ቢሆን ችግር አልነበረም። የዚህ አይነት ሂደት ስላለ የኢትዮጵያ ታሪካዊ ጠላትም ሲሉ ኢትዮጵያንም ወረራ ሲሉ ማንን ማለት እንደፈለጉ ያው በግልጽ ባይነግሩም ካለው ነገር ስትረዳ ወይ ኖርዙ ነው ወይ ክርስትና ሃይማኖት ተከታዮች ነው። እንደ ውጭ ሆነ ስታይ ኢትዮጵያውያን መሪዎች አጼ ምኒልክንም ጨምሮ ከተለያየ ሀገር መሳሪያ ድጋፍ አግኝተዋል። አጼ ምኒልክ ከጣሊያን መሳሪያ ወስደዋል። በኋላ ላይ ጣሊያን ጋር ተጋጭተዋል። ስለዚህ ከጣሊያን ከወራሪያ ጣሊያን ጋር ተስማሙ ተጋጩ ብዬ ነው ብናገር እንዴ ተዋግተዋል እኮ ብለህ ካልከኝ የሚፈጥረው ነገር አለ። አጼ ዮሐንስን ስትወስድ አጼ ቴዎድሮስን ለመግደል ለመያዝ አስቦ የመጣው የእንግሊዝን ጦር ትግራይ ላይ ድጋፍ ሰጥተው ድንኳን ውስጥ አብልተው ደግሰው መንገድ መርተው ወደዚህ የላቁት አጼ ዮሐንስ ናቸው። ስለዚህ አጼ ዮሐንስ አጼ ቴዎድሮስን ለማስጠቃት ከጠላት ጋር ተባብረዋል ብዬ እኔ ባወራ በዛኛው ሙስሊሙ ጋር ጠላት እንደሚባለው ያስኬዳል። ሁሉም ተራ በተራ ተመሳሳይ ነገር አለ። ልጅ ኢያሱ ጋር ስትመጣ አፄ ኃይለሥላሴ ከውጭ ኃይላት ጋር ተባብረው ነው ልጅ ኢያሱን ጥለው ስልጣን ያዙ። ስለዚህ ከውጭ ጋር መተባበር በሚለው ከሄድ ማን ነው ነፃ የሚሆነው? በዛ ሂደት ሁሉም ለስልጣን ሲሉ አንዱን ተደግፎ የውጭ አካልን እርዱን ብለው ከውስጥም ድጋፍ ይዘው የሄዱበት ሁኔታ ስላለ ሚዛኑን ምን አድርገን መስፈሪያውን ወይንም መለኪያችን ምንድነው የኢትዮጵያ ስንል ክሊር